ከጎንሽ ቆመናል ደስታሽ ነው ደስታችን የዛሬ ቀን ንጉስ ማሙሽ ወንድማችን ከጎኔ ቆመናል ደስታ ነው ደስታችን በፍቅር ተሳስበን ዓለሙን እንዳየን አድገን እንገናኝ በዓመቱ ማይለየን
bring a whole new hope and a whole new direction. And I love you, Lord. In Jesus' name. Amen. I love you. Now, ኃይል የሰጠው ልክ እንደዛም ዲቦራ ተብላ ስትጠራ በዲቦራ ያለው ብዙ በእስራኤል ላይ ያደረገችበት ታላላቅ ነገር ያለባት ሴት እንደሆነች መጽሐፍ ቅዱስ ክፍል ላይ አይተናል። ይሄኛው ስም በዛው ስም ባለበት ስም የዲቦራን በረከት ዛሬም በዚህ ዲቦራ እንዲሆን የምንባርክበት ቀን ስለሆነ እግዚአብሔር ይሄን የደስታ ቀን አምጥቶልናልና ጌታ ለዘላለም ይባረክ። እስቲ እንጸልይ። ቅዱስ የሰራዊት ጌታ የዘላለም አምላክ ሁሉን የምትችል የምታደርግ ሰማይና ምድርን የፈጠርክ የናዝሬት እስራኤል ሕዝብ ፈራጅ ሆና እንደተነሳች መጽሐፍ ቅዱስ ይናገራል። ግን ሆኖ በዛ ጊዜ በጣም ችግር የነበረበት የእስራኤል ሕዝብ በግብጽ ላይ ተላልፎ 430 ዓመት እንደቆየ በዛን ጊዜም የእስራኤል ሕዝብ ተላልፎ 20 ዓመት በቆየበት ዘመን ዲቦራ ፈራጅና ነብይ ሆና የተነሳችበት ያም ቀላል ሳይሆን 900 የብረት ሰረገሎችና ያን ዓመታት ሙሉ ሲያስጨንቁ በነበረበት ጊዜ ነው የመጣች ዲቦራ። እንግዲህ ይሄ ዲቦራ በዛን ጊዜ እንዲህ አንድ ሰው አነሳችና ስምንት ባራክ አንቺ ከኔ ጋር ሂጂ፣ አሁን ይሄኛውን ትወር ለማሸነፍ ምዕራፍ 54 ቁጥር 14
ከ13 ጀምሮ እስኪ ደረሰው ሰው ካለ ማለት ስለተጸለየ ጸሎቱን አሁን በዚያ ተስማምቼ ነው የምሄደው። ለጸሎት ምናልባት በኋላ እንጸልይ ይሆናል። እንዳትጠብቁኝ። ምዕራፍ 54 ቁጥር 13 እሺ። ታሪ ወንድም ታሪክ እስኪ ከደረሰ ቦታውን ኢየሱስ ማነባለ ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ። ልጆችሽም ሰላም ብዙ ይሆናሉ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ። ልጆችሽም ሰላም ብዙ ይሆናል። በጽድቅ ጸንሻለሁና ከግፍ ራስ ራቅ አትፍሪኝ። ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከእኔ ዘንድ አይሆኑም። ምን ታውቃቸው ከዚህ ልክ ፊት ለፊት ሆነን ብዙ ባንነጋገር የተነጋገርነው ማናውቁኝ እናውቋቸውም አሉ። ስለ ሁሉ ነገር እግዚአብሔር ይመስገን። መጽሐፍ ቅዱስ ከዚህ ውስጥ ነው ይቀርታልልኝ። በነዳቷ ምክንያት ጌታ ሆይ በዚህ ምድር በዚህ አገር በዚህ ከተማ እግዚአብሔር ሆይ በዚህ በሷ ምክንያት በቤተሰብ በአገር በከተማ እግዚአብሔር ሆይ በመንግስት ደረጃ ሁሉ በሷ ምክንያት የሚባረክበት በረከቶች አንተ ልትባርክ ያለበት በረከት ሁሉ በናዝሬቱ በኢየሱስ ክርስቶስ ስም ወደ ቤትና ወደ ቤተ ክርስቲያን ይምጣ። እግዚአብሔር ሆይ ሲታድግ ጌታ ሆይ ተጽዕኖ ፈጣሪ ሆና በረከት አምጪ ጌታ ሆይ የትውልድን ታሪክ ቀያሪ እግዚአብሔር ሆይ የቤተ ክርስቲያን በረከት ሆና እንድታድግ በጌታ በኢየሱስ ክርስቶስ ስም ለምነናል። እግዚአብሔር ሆይ በሷ ስር ጌታ ሆይ እሷን ደግሞ ተከትሎ የሚመጡት በር ከፋች እንድትሆን ለወንድ ጌታ ሆይ ለወንድሞች ለእህቶች በር ከፋች እንድትሆን ለአገር ለቤተ ክርስቲያን ጌታ ሆይ የበረከት በር ከፋች እንድትሆን በናዝሬቱ በኢየሱስ ክርስቶስ ስም ለምነናል። ጌታ ሆይ እሷን ደግሞ ስታሳድግ ጌታ ሆይ እንደ ክርስቶስ በቁመት በጸጋ በጥበብ በመንፈስ ቅዱስ ኃይል እንድታሳድጋት እስከ መጨረሻው ዘመን ጌታ ሆይ ያንተ ጥበቃ በዙሪያ እንዲሆንላት እግዚአብሔር ሆይ በሁሉ መንገድ በምትሄድበት የትኛውም የዓለም ጌታ ሆይ የሚወረወሩ የትኛውም ቀስቶች እግዚአብሔር ሆይ የሚሰበርበትን ኃይልና ጌታ ሆይ አንተን ቅዱሱን መንፈስ ተሸክማ የምትንቀሳቀስ ብላቴና ትሆን። ስለዚህ ቀንና ስለዚህ ሰዓት እስከ ዛሬም ጌታ ሆይ በሰላም የጠበቀው እጆች ለዘላለም የተባረኩ ይሁኑ። ከዚህ በኋላ ባለው ፕሮግራም ላይ ያንተ እጅ ይገለጥ በናዝሬቱ በኢየሱስ ክርስቶስ ስም። አሁን ደግሞ ይላል እናንተ ከተመለሳችሁ እግዚአብሔር ይመለሳል፣ ካላችሁበት ከባርነት እንደገና ነፃ ያወጣል እግዚአብሔር እንዲህ ብሏል እያለ ስናገር እንደነበረው የእግዚአብሔር ቃል በጣም በትክክሉ ይናገራል። አሁን ግን እዚህ ምንድነው ኢሳይያስ የሚናገረው? ወደ ምርኮ ከሄዱ በኋላ የተመለሱትን ሕዝብ እንደገና ለማጽናናት እግዚአብሔር ቃል ሲናገር እዚህ ጋር ምንድነው ምለው 13 ላይ ስታዩት ምንድነው የልጆችሽም ሁሉ ልጆችሽ እዛ መካከል ለሕዝቡ መጽናኛ የሆነው ተስፋ ሲጨልማቸው ሁኔታዎች ሁሉ ግራ ሲጋቡ በዛ መካከል እግዚአብሔር እንደገና የተስፋ አምላክ እንደሆነ ዳንኤል ብዙ ጊዜ ሲያስተምር ሲናገር የነበረው ልክ በመኳንን ወይም በተለያየ ኦፊሶች ባሉበት ቦታ ብቻ እንደሆነ የእግዚአብሔር ሰዎች ይናገራሉ። ዳንኤል እንኳን ወደ መጽሐፍ ቅዱስ በ66ቱ ላይ አንደምርም ወይም አንጨምርም ብሎ ብዙ የአይሁድ ሕዝብ በጣም እንደተከራከሩ ከዛም በኋላ ኢየሱስ ክርስቶስ ራሱ በአዲስ ኪዳን ላይ እኔ የመረጥኩት የእግዚአብሔር ሰው ባሪያ ዳንኤል ወይም ነቢዩ ዳንኤል እንደሆነ ሲናገር ብዙ የእግዚአብሔር እውነታውን ስናይ
እግዚአብሔር ብዙ ትክክለኛ ነቢይ ወይም የትክክለኛ እግዚአብሔር ሰው እንደሆነ ብዙ መጽሐፍ ቅዱስ ይመሰክራል። ግን ስለ ዳንኤል ስለ ሕዝብ በጣም በድሏል፣ ኃጢአት ከአመፃ ካልተመለሱ እግዚአብሔር እንዲህ ሊያደርግ ነው ብሎ ብዙ ጊዜ እውነተኛ የሆነው ወንጌል የሰበከው የእግዚአብሔር ባሪያው ኢሳያስ እንደሆነ የእግዚአብሔር ሰዎች ይናገራሉ። ብዙ ጊዜ ስናይ ኤርምያስን ወደ ባቢሎን ከመሄዱ በፊት ብዙ የእግዚአብሔርን ትንቢት የተናገሩ ኢሳያስና ኤርምያስ ብቻ እንደነበሩ እኔ ብዙ መምህራን ሳስተዋውቃሉ። እነሆ ፊሞና በወንፋ የሚያነፋ ለስራው መሳሪያ የሚያወጣ ብረት ስራን ፈጥሬአለሁ። ቴንግሽ ተባረኩ። እስኪ ይህ ቃል እንደገና እስኪ አንድ ጊዜ ትንሽ በዚህ ክፍል የምናገረው ከላይ 11 አንቺ የተቸገርሽ በአውሎ ነፋስ የተናወጥሽ ያልተጽናነሽ እነሆ ድንጋዮችን ሸላልም ምን አደርጋለሁ እኔ እሰራለሁ ይላል። እዚህ የምናገረውን እስኪ ቃል እግዚአብሔር እንዲያብራራልኝ ጥቂት ጊዜ ይሰጣል። እግዚአብሔር ሆይ በጌታ በኢየሱስ ስም ሰማያት ይከፈቱ። ቃል ያለ አንዳች መከልከል ወደ እኛ ይመጣ። የራሳችን ማንነት በኢየሱስ ክርስቶስ ስም አይታይም። የቃል እውነት በጌታ በኢየሱስ ክርስቶስ ስም ለኔም ለወንድሞቼ በኢየሱስ ክርስቶስ ስም ይብራ። የቃል ተቃዋሚ በኢየሱስ ክርስቶስ ስም ለዘላለም የተያዙ ይሁኑ። እውነትና ምሕረት በኢየሱስ ክርስቶስ ስም በእኛ መካከል ይሁን። በጌታ በኢየሱስ ዘላለምና ድንቅ ስም አሜን። በዚህ ክፍል የምናገረው ኢሳያስ ነው። ኢሳያስ መቼም ያው ብዙውን ጊዜ ኢሳያስን ስናስብ ከተጠሩ ከነቢያቶች ወይም ከመጀመሪያ ነቢያቶቹ አንዱ እንደሆነ ያው መጽሐፍ ቅዱስ መምህራን ብዙ ሰዎች ያስተምሩናል። ካሉ ነቢያቶች የእስራኤል ልጆች ወደ ባቢሎን ምድርም ሳይሄዱ በፊት ብዙ ዘመናት እግዚአብሔር እንዲህ ይላል። እግዚአብሔር ከጓደኛ ጋር አይደለም ያልኩት፣ ከወዳጅ ጋር አይደለም ያልኩት፣ ከባለቤቴ ጋር አይደለም አልኩት። ከእነሱ ተለዩ አይደለም ማለት ነው። ኢየሱስ ያለ ሰው ምን አለ? እነሱ ቤታቸው ምን ሆኖ ተዘግተው እያሉ በፍርሃትስ እያሉ ኢየሱስ ወደ እነሱ ምን ብሎ ገባው? ዛሬም ሰላም ለእናንተ ይሁን። በስራችሁ ሰላም ይሁን። እንደገና ደስ የሚያሰኝ የሚጨመር ሰላም ይሁን። የሚያሳርፍ ሰላም ይሁን። ድርብርብ የሆነ ሰላም ይሁን። ሃሌሉያ። የእግዚአብሔር ቃል ሲናገር የእስራኤል ልጆች ካሉበት ሁኔታዎች ሁሉ አንቺ የተቸገርሽ በምንድን ነው የተቸገሩት? በባርነት በምርኮ ባሉበት ግዞት የራሳቸው የሆነውን ሁሉ ተገዝተው ተማርከው እዛ ሲጨነቁ አንቺ የተቸገርሽ በምን የምትናወጪ? በአውሎ ነፋስ መሃል የምትናወጪው ሰላም ያጣሽው እኔ ልሰጥሽ የመጣሁት ሌላ ነገር አይደለም፣ ብር አይደለም፣ በኪስ ያለው ነገር አይደለም። ምን ለመስጠት መጣሁ? ሰላም። እኔ ምን ላደርግ መጣሁ? ላስተምሪ። ምኑን? ሰላሙን። የሰላም ንጉሥ ዛሬም ወደኛ መጥቷል። ክብር ለእግዚአብሔር ይሁን። የትኛው ንጉሥ አይደለም፣ እኔ የማን ንጉሥ ነው አለው? የሰላም። እናንተ መኳንንቶች ምናቸውን ክፈቱ አለው። ዳዊት ሲናገር ደጆችን ክፈቱ። ማን ይግባው? የክብሩ ንጉሥ እሱ ማን? የእግዚአብሔር። የሰላሙ ንጉሥ ማን? እግዚአብሔር። ብርቱና ገናና የሆነ ማን? እግዚአብሔር። በሰው መካከል ድንቅ የሚያደርግ ማን? እግዚአብሔር። ሰላም የሚሰጥ ማን? እግዚአብሔር። ማን ይግባ? ዛሬም እሱ ባለበት ምን አለ? ሃሌሉያ። እስኪ እግዚአብሔር ሰላም ነው በለው። ሃሌሉያ። እሱ ማን ነው? እኔ ብዙ ጓደኛ ውዬ አውቃለሁ። ብዙ ጓደኞች ሰላሙንም አውቃለሁ። ብዙ ሰዎች ደግሞ ሰላምን እነሱ ያውቃሉ። እኔ ስለ እነሱ ላወራ አይደለም።
አሁን ሊያወራ የተነሳው ስለ ኢየሱስ ብቻ ክብር ለእግዚአብሔር ይሁን። ብዙዎች አይለዩም ያልኳቸው ሰላማቸውን በጣም እንዴት እንደሆነ ያልጠገብኳቸው ግን ሳውዝ አፍሪካ መጥቼ የረሳሁት ብዙ ሰዎች ጓደኞች አሉ። አሁንም ትስሩኛል። ክብር ለእግዚአብሔር ይሁን። የማይረሳ እግዚአብሔር አለ። አሜን። የማይጥል እግዚአብሔር አለ። አሜን። ሰላማችሁ የሚሆን እግዚአብሔር አለ። ደስታችሁ የሚሆን እግዚአብሔር አለ። በዚህ ቤት ምንድነው አሁን እግዚአብሔር ስለተጨመረው መልካም ነገር ደስ ልንለው መጣን። ክብር ለእሱ ይሁን። የጨመረው ማን ነው? እግዚአብሔር። ደስታችን ያደረገው ማን ነው? እግዚአብሔር ነው። የምናወራው ማን ነው? እግዚአብሔር ነው። የምናታልቀው ማን ነው? እግዚአብሔር ነው። የእኛ ዝና ይነሳ። በዘመናችን የማን ዝና ይነሳ? ሃሌሉያ። ስለዚህ የአይሁድ ልጆች እዛ በባርነት ምድር በነበሩበት ዘመን የሚያናውጥ የትኛውም ደስታ ውስጥ ብንሆን እንደገና ደስታ እንጨምር። ኢየሱስ ሰላም ነው። ኢየሱስ በገባበት ሐዘን የለም። ኢየሱስ በገባበት ኢየሱስ ባለበት ጭንቀት ውስጥ ሆነን ደስታ አለ። ብቸኛ ብንሆን ሰላም አለ። ከሰው ጋር ስንሆንም ሰላም አለ። ብቻ ስንሆን ሰላም ከማጋ ከኢየሱስ ጋር ሰላም ይሁን። ለስራችሁ ሰላም ይሁን። ለኑሮታችሁ ሰላም ይሁን። ለኑሯችሁ ሰላም ይሁን። ሌላ ነገር ልናውጭ አልመጣንም። የእግዚአብሔር ባሪያው የምናገረው ከእግዚአብሔር ጋር የተማሩ ይሆናሉ። ልጆችሽ ከእግዚአብሔር ምን ይሆናሉ? የተማሩ ሰዎች ከእግዚአብሔር ጋር አብሮ ያለው ሰው የትኛው ማይበል ቢሆን ምን አለ? ሰላም አለ። ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ለደቀ መዛሙርት ምን ብሎ ነው የገባው? ሰላም ለእናንተ ይሁን። እነሱ በጣም በፍርሃት ውስጥ በቃ ተስፋ ያደረጉት እነሱ በምድራችን ያለውን ሁሉ እንደሌላ ታላቅ ገዢዎች ያደርጉናል ብሎ ተስፋ ሲያደርጉ አያችሁ። የነሱ ትምክህታቸው ከሮም ነፃ አውጥቶ ልክ የሮም ገዥነት እኛም እናገኛለን፣ ኃያላን እንሆናለን ስሉ ያደርለም ለመጣው ኢየሱስ ክርስቶስ እኛን ሊያድነው መጣ እንጂ ኃያል ሊያደርገን አልመጣም። አንዳንድ ጊዜ ዮሐንስና የዘብዴዎስ ልጆች ዮሐንስና ያዕቆብ እኛን ምናልባት እንዲህ ስትሆን ልክ ስልጣን ፈለጉና አንዱን በግራ አንዱን ይሄረላ ገስጸውላል። የኛው እነሱ ደቀ መዛሙርት እሱ ልክ ምን ሆኖ ሳሉ ነው ፈርቶ እያሉ ምንም ደፈሩ ይሄን ይወሰዱት እኛንም አይወሩንም ብሎ ነው። ዛሬ ምናልባት የትኛው ወሬ እንደዛ መሆን አይደለም። ሰላም ከማጋ መኖር፣ ከእግዚአብሔር ጋር መኖር፣ ሰላም ከእግዚአብሔር ጋር አብሮ መሆን ምንድን ነው? ሰላም ስንታመም ብቻ አይደለም ወይ ሰላም ስናገኝ ብቻ አይደለም። ስንታመም ከማጋ ስንሆን ከእግዚአብሔር ጋር ስንሆን ምንድነው? ሰላም ነው። እግዚአብሔር አብሮትነት ያለው አካባቢ ሁሉ ምንድነው? ሰላም ነው። እግዚአብሔር የልጆችሽ ሰላም የልጆችሽ ምን ይበዛል? ሰላም ይበዛል። አንዳንድ ጊዜ አንዳንድ ሰዎች ሲናገሩ ልክ ይቅርታ አድርጉልኝ ምን ነው ወጣ ያለውን ነገር ልናገር አስቤ ነው። ስለ መኪናውና ስለ ልጆች ሲናገሩ አንዳንድ ነገር ይናገራሉ። ያው ልጅ ወይ መኪና ዛሬ እየነዳን መንገድ ላይ ምን እንደሆነ አናውቅም። ትንሽ ጊዜ የሆነ ሰላም ነው እያለን ትንሽ ሰላም የሚነሱበት ጊዜዎች አሉ። ልጆችም አንዳንድ ማታ በጣም እንዴት እንደሆነ ታሟል ስንል ሐኪም ቤት ስንወስድ ማታው ልክ ትኩሰቱ ሌላው በጣም ከባድ ነው። ልክ ሐኪም ቤት ስንወስድ እንደገና ይጫወታሉ። ይሄ ምንድን ነው? አንዳንዴ ልጆች የመኪናውን ሁኔታ ግን ይሄ አይደለም። እኔ የማወራው እግዚአብሔር በሕይወታችን በኑሯችን በስራችን እርሱ ካለ ምንድን ነው? ሰላም ነው። ሰላም ብናጣም ሁኔታዎች ሁሉ ግራ ቢያጋባን እሺሽ ሁሉ ከማን የተማሩ ይሆናሉ? ከእግዚአብሔር። እንዴት ያለው መልካም ቃል ነው! ልጆችሽ ሁሉ ከክፋት የተማሩ አይደለም
ከአመፃ የተማሩ አይደለም፣ ከትዕቢት የተማሩ አይደለም፣ ከሰው አንደበት የተማሩ አይደለም፣ ከዋቆች የተማሩ አይደለም። ከማን የተማሩ ይሆናሉ? ከእግዚአብሔር። እግዚአብሔር እንዴት ያለው መልካም አምላክ፣ እንዴት ያለው ፕሪንሲፕሉን በጣም የማያጠማዝዝ በጣም ትክክለኛው የሆነውን ቅርጽ አስተምሮ እንደሚያሳድግ እግዚአብሔር ሲናገር ለልጆቹ ምንድነው ብለው? ልጆችሽ ከማን የተማሩ ይሆናሉ? ከእግዚአብሔር የተማሩ ይሆናሉ ብሎ እንደገና ሲናገር የልጆችሽም ምን ይበዛል? ሰላም። ሃሌሉያ! የልጆች ሰላም፣ የቤተሰብ ሰላም፣ የምድር ሰላም፣ የአካባቢ ሰላም። አንዳንድ ጊዜ ስለ ሰላም ኮሜንተሪ መጽሐፍቶች ሲናገሩ ብዙ ኮሜንተሮቹ ብዙ ይተነትናሉ ስለ ሰላም። ጋሻዬ ነው እሱ፣ 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 ሰላም ነው እሱ፣ ሰላም ነው እሱ። ሃሌሉያ! ሰላም ነው እሱ፣ ሰላም ነው እሱ። ከብርና ከወርቅ ከወርቅ ብዛት ሰላምን ያገኘሁት ከሀብትም አይደለም፣ በአብ ቀኝ ተጥቆ እኛን ያሰረፈ ኢየሱስ እኮ ነው ሰላሜ የሆነ። ኢየሱስ ሰላሜ፣ ኢየሱስ ሰላሜ ነው። ማን ወስደብኛል? ከብርና ከወርቅ ከሁሉ በልጦብኛል። እርካታዬ ነፍሴ ማጽናኛዬ እርሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ፣ ጋሻዬ ነው እሱ። ባሮቻችን ጋሻዬ ነው እሱ። ሃሌሉያ! እስቲ ሰላምን እናውጃለን። ጥቂት ጊዜ እግዚአብሔር በሕይወታችሁ በዚህ ማለዳ በዚህ ምሽት ያደረገውን እግዚአብሔርን ታማኝነት በዚህ ቤት እስኪ እናውጃለን። ሰላም ያንተ። ብዙ የእግዚአብሔር ባሪያዎች ከእናንተ ጋር አብሬ መኖርን አውቃለሁ። በቃል እግዚአብሔር የምናገራችሁ ባሪያዎች እንዳላቸው መንፈሴ ይመሰክራል። ብዙ የእግዚአብሔር አብሮትነት ያላችሁ ከእናንተ ጋር አብሬ ይህን ዕድል ማግኘቴ በጣም ደስ ይለኛል። ሌላ ነገር የለም የማውጀው። ሃሌሉያ! እስኪ ሰላማችሁን አውጁ። ለዚህ ቤት ሰላም ይሁን። ከሆነው ነገር በላይ እግዚአብሔር ሰላም ያብዛላችሁ፣ ደስታውን ያብዛላችሁ። እኛን ጋብዙ አለው። በጋበዙበት በዚህ ቤት እንደገና የምስጋና ጊዜ ይሁን። ምስጋናውን ያብዛላችሁ። ሃሌሉያ! ሃሌሉያ! ሳይስ ማን ነው? ዮሴፍ ሲዘምር ኢየሱስ ሰላሜ ነው አለ። ኢየሱስ ሰላሜ ነው፣ ማን ወስደብኛል? ከብርና ከወርቅ ከሁሉ በልጦብኛል። እርካታዬ ነፍሴ ማጽናኛዬ እርሱ፣ ድጋፌ ምርኩዜ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ፣ ጋሻዬ ነው እርሱ። ኢየሱስ ሰላሜ ነው፣ ማን ወስደብኛል? ከብርና ከወርቅ ከሁሉ በልጦብኛል። እርካታዬ ነፍሴ ማጽናኛዬ እርሱ። ናየውሽ እንድትሄዱ እዛ ሰፈር ጠዋት ሙሄ አካባቢ በጣም ደረቅ ነው። የሆነ ከዛ አየሩ እየገፋው ወይም ማይበሉ እየገፋው ሲመጣው የሆነ ሰዎች ከዚህ ምን ሆኑ ይባላል? ሽሹ አይባልም? ሕፃናት ካላችሁ ወደዛ ዞር በሉ አንሱ ይባላል። ምን ማይበሉ ውሃውን ሲገፋው ብዙ ችግር ሊያደርሱ ስለሚችል ነው። እነዛ ነው ይላሉ ሰዎች። እግዚአብሔር እኔ ሰላም ነኝ፣ እግዚአብሔር እኔ ደስታ ነኝ አለ።
ሰላም ላጡት ዛሬ ምናልባት አንዳንድ ሁኔታዎች ሁሉ ለሚያናውጡት ምናልባት አንዳንድ በውስጣቸው ብዙ ጥያቄዎች ሊኖር ይችላል። እኔም አላውቀውም። የሰውን ፊት አውቃለሁ እንጂ ውስጡን እኔ አውቃለሁ አላውቅም። ሰው ፊቱን ምን ያደርጋል አለ ይላል፣ ፊቱን ያያል። እግዚአብሔር ግን ልቡን እግዚአብሔር ሰው ፊቱን ያያል። እግዚአብሔር ግን የልባቸውን ጩኸት ያውቃል፣ የልባቸውን ስሜት ያውቃል። የማውቅ አምላክ በእኛ መካከል አለ። ስለዚህ ነው እግዚአብሔር ብዙ ባሪያዎቹ እግዚአብሔር ምንድነው አለ? አዋቂ ነው። ሁሉን የማውቅ እሱ ብቻ አዋቂ ነው። በቤታችን እሱ አዋቂ ነው። በስራችን እሱ አዋቂ ነው። በትዳራችን ሰላም ልጆችን ሲያስተምርን በሰላም ነው እንጂ በእውቀት አያስተምርም። አውቆ አስተምሮ እሱ ባለበት የሆነ ነገር ሆኖ አናውቅም። ስለዚህ ብዙ ሰላም ስለ ሰላም ሲተርኩት ኮሜንቴሪስ ምና ሲታረቡት ብዙ ነገር ያብራራል። ግን ይሄ አጋጣሚ የሆነው ነገር ልናገር ብዙ አልቻልኩም። ግን ከአቅማችን በላይ የሆነው የማውቅ እሱ በእኛ መካከል አለ። ውስጥ እግዚአብሔር ቃል ኪዳን ላለው እግዚአብሔር ቃል ኪዳናቸውን ለገባው የማይረሳ እግዚአብሔር ለቀባው ልጆች የማይረሳ ነፃነት የሚነሳው ነገር እግዚአብሔር ወንጌል የምናገረው እግዚአብሔር ምንድነው? የልጆችሽ ምን ይበዛል? ሰላም ይበዛል። ልጆችሽ ከማን የተማሩ ይሆናሉ? ከእግዚአብሔር የተማሩ ይሆናሉ። ከእግዚአብሔር ሲማሩ እንዴት ያለው መልካም ነገር ነው! ከእግዚአብሔር መንገድ መማር፣ ከእግዚአብሔር እግር ስር ቁጭ ብሎ የተማሩት በዘመናቸው ታሪክ እየተወሩ በዘመናቸው የእግዚአብሔር ስም እየተወራ ይኖራል። ይሄን እድል ለእኛም እግዚአብሔር ስለሰጠ ክብር ለእግዚአብሔር ይሁን። ቀጥሎን ፕሮግራም ለእናንተ እሰጥሃለሁ። ጨርሻለሁ። ተባረኩ። ባለበት ቆመን ምን አይነት መንገድ ነው የእውነተኛ መንገድ? ምን አይነት መንገድ ነው እግዚአብሔርን ፈለጋውን የሚከተሉትን መንገድ? ምን አይነት መንገድ ነው የራሱን ሕይወት የሆነውን ነገር የሚያስተምረን አምላክ በዚህ ማለዳ በዚህ ምሽት እግዚአብሔር ወደኛ ልጆችሽ ከማን የተማሩ ይሆናሉ? ከማን የተማሩ ይሆናሉ? ክብር ለእግዚአብሔር ይሁን። አሁን ምናልባት የቤተክርስቲያን እንደገና ያለ ሆይ ተባረክ በሉ። ጌታ ሆይ ተባረክ። የሚፈነዳ ይፈንዳ። ጌታ ሆይ ተባረክ በሉ። ጌታ ሆይ ተባረክ። ስምህ ለዘላለም የተባረከ ይሁን። አሜን። ማደሪያ ለዘላለም የተባረከ ይሁን። አሜን። አባት ሆይ ስምህ ይባረክ። አሜን። ቅዱስ ነህ፣ ስምህ ይባረክ። አሜን። አራት ሽማግሌዎች ቅዱስ ቅዱስ እያሉ አንተም ስትሰቀል ኤሎሄ ኤሎሄ እያልክ እግዚአብሔር ዘላለም አባት ሆይ በሰማይ ላይ ከብረህ በምድርህን ደግሞ ረግጠህ የምትኖር እግዚአብሔር በአራቱ መኩራት ላይ እግዚአብሔር ሆይ ያለ አንዳች መከልከል ቁጭ ብለህ የምትኖር በሰማይ አርፈህ ከብረህ የምትኖር አባታችን ሆይ ስምህ ለዘላለም የተባረከ ይሁን። ቀሪውን ሰዓት በእጅ ተረከብ። እግዚአብሔር ሆይ እስኪ አሁንም ትንሽ እናመሰግናለን። እግዚአብሔር አስተምሮ አመፀኛ የሆነ ሰው ካለ አለ በእኛ መሃል እግዚአብሔር አስተምሮ ትዕቢተኛ ያደረገው ሰው ካለ አለ በእኛ መሃል እግዚአብሔር አስተምሮ አለ ወይ ያለ ሰው ካለ እግዚአብሔር አስተምሮ ትምክህተኛ ሰው ካለ አለ ወይ? አሁንም እግዚአብሔር ያስተምረን። አሜን። እሱ ሲያስተምረን ትሕትና የተሞላው ልብ፣ ፍቅር የተሞላ ልብ፣ ደስታ የተሞላ ልብ አሁንም እግዚአብሔር ይስጠን። አሜን። ማን ይስጠን? እግዚአብሔር ያስተምራል። ሁሉ ጊዜ አዋቂሙን ወይም ሕፃንሙን ወይም ትልቅሙን ትንሹን ሁሉ ጊዜ እግዚአብሔር ምን ብሎ ነው የሚጠራው? ልጆቼ። ሃሌሉያ። እግዚአብሔር አሁንም ያስተምረን። እሱ ሲያስተምረን ደስታ ይጨመራል። እሱ ሲያስተምረን ሰላም ይጨመራል። እሱ ሲያስተምረን በረከት ይጨመራል። እግዚአብሔር ሁሉ ጊዜ የሚያስተምረን ትሕትናውን፣ እግዚአብሔር የሚያስተምረን ፍቅሩን፣ እግዚአብሔር የሚያስተምረን ቸርነቱን፣ እግዚአብሔር የሚያስተምረን በጎነቱን ማንም እግዚአብሔር አስተምረው ልጆች
ሌላ ትዕቢተኛ ሆኖ የወጣ የለም። አሁንም በዚህ ቤት እግዚአብሔር ያስተምረን። በዚህ ምሽት እኔንም እናንተን እግዚአብሔር ያስተምራችሁ። እሱ ሲያስተምረን እንድላለን። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ መንፈስ ቅዱስ ልናገር ያሰብኩትን የተውኩትን ልቤ ውስጥ ስላልመላለሰ ነው የምናገረው። የራሴ የሆነውን ነገር አይደለም፣ ቃሉ የምናገረው ነው። እግዚአብሔር አያምርም ወይ? ይሄንን እጅ ሲፈጥር አጋዥ አልነበረም፣ ብቻውን ጌታ ነው። ይሄንን እጅ ከፍ አድርግና አምላኬ ሆይ ተባረክ በልልኝ እስቲ። ከፍ ባለ ድምፅ አምላኬ ሆይ ተባረክ በልልኝ እስቲ። ሃሌሉያ! አባት ሆይ ስሜ ለዘላለም የተባረከ ይሁን። ያሻገረኝ በድል ያወጣኝ ሰባራውን ድል ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለኔ ደረሰ። ያሻገረኝ በድል ያወጣኝ ሰባራውን ድል ገጥሞ ሃሌሉያ! ቀኝ እጆቻችሁን ከፍ አድርጉ። ሃሌሉያ! እግዚአብሔር ሆይ እንደ ጠላት ቢሆን አልቀን ነበር። እግዚአብሔር የዘላለም አባት ሆይ ጌታ ሆይ በተሰባበረ ድልድይ ያሻገርከን። አጠገብ ላይ ያለውን ሰው ጨበጥ አድርግና ያለፍከው እኮ በተሰባበረ ድልድይ ነው በልልኝ እስቲ። ያለፍከው እኮ በተሰባበረ ድልድይ ነው። እግዚአብሔር ያሻገረ በተሰባበረ ድልድይ ነው በልልኝ እስቲ። እግዚአብሔር ተሻግሬያለሁ የሚል አሜን በልልኝ። ሃሌሉያ! አንተ የምትኖረው ጠላት ወዶ ሳይሆን ሃሌሉያ እግዚአብሔር የሚያኖረው። እችን ቃል ድገምና ጸሎቴን ጨርሳለሁ። አንተ የምትሻገረው በተሰባበረ ድልድይ ነው በልልኝ እስቲ። እግዚአብሔር በተሰባበረ ድልድይ አጣልፍን በተባለ ድልድይ ተሻግሬያለሁ የሚል እጆቹን ከፍ አድርግና አሜን በልልኝ እስቲ። ሃሌሉያ! በተሰባበረ ድልድይ ያሻገርከን። ሃሌሉያ! እኛ እግዚአብሔር ዘላለም አባት ሆይ አታመልጥም። እግዚአብሔር ዘላለም አባት ሆይ በተባለበት እግዚአብሔሮች ስላሻገርከን ይህን ህዝብ ስላሻገርክ እግዚአብሔር ዘላለም አባት ሆይ ይህን ባል የልደትህን ባል እግዚአብሔር ዘላለም አባት ሆይ ለዚህች ቀን ስላደረስከን አፎቻችንን ከፍተን እግዚአብሔር ዘላለም አባት ሆይ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራትንም ሁሉ ምን ሁኑ ተናገሩ እንደተባለ እግዚአብሔር ዘላለም አባት ሆይ ስምህ ለዘላለም የተባረከ ይሁን። አሜን አሜን። ስምህ ይባረክ። አሜን አሜን። ስምህ ይባረክ። አሜን አሜን። ስምህ ይባረክ። አሜን። ጌታ ሆይ አሜን ማለት የሚገባ አምላክ ነህ። ስምህ ለዘላለም የተባረከ ይሁን። ክፉ ስለታሰረ ክብር ለስምህ ይሁን። እዚህ እንድንደርስና ወገኖቼ እዚህ እንዲቆሙ ስለረዳቸው እግዚአብሔር ጠላትን አሳፍረ ለዚህ ሰዓት ስላበቀን በዚህ ሰዓት ላይ በህይወት ያለ ሰው ብቻ ጌታ ሆይ ተባረክ። ደምግባቱ እና ውበቱ ያማረ ሰው እጆቹን ከፍ አድርጎ ጌታ ሆይ ተባረክ ይላል። አባ ስምህ ይባረክ።
ሊያንስ አንተ ከፍ ልትልና እኔ ዝቅ ልልህ እኔ ልዋረድህ አንተ ከፍ ልትል ይገባል። ምክንያቱም አንተ ዳንግባታችን ነህ፣ አንተ ውበታችን ነህ። በአንተ ነው እያመረብን። ቤቲ ደግሞ አይቆረቆረንም፣ ቤቲ ደግሞ ተመችቶናል። ስሚ ለዘላለም እየተባረከ ነው። አባቶ ክብር ለአምላካችን ይሁን። አንተ አሜን 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 አሜን። ክብር ለአምላካችን ይሁን። እጅህን ከፍ አድርግና ጌታ ሆይ ተባረክ በልልኝ። እስኪ ጌታ ሆይ ተባረክ። በተከፈተ አንደበት ጌታ ያስፈልጋል በምትለው አንድ ነገር ወዳጆቼ እንድትሰሙኝ ፈልጋል። ይሄን ቤት ይሄ ቤት ሲቆም ኮሎኖች አሉ፣ የሚያግዙ ሰዎች አሉ። አንተን እግዚአብሔር ሲፈጥር ከጎኑ የሚያግዘው አንድ ሰው አልነበር። ሃሌሉያ አሜን። ብቻውን አቆመክ፣ ብቻውን ደምግባት ጨመረክ፣ ብቻውን ህይወት ጨመረክ፣ ብቻውን እንደ ሰው እንድትቆም አደረገ። ስለዚህ ጌታ እስቲ እጆቻችሁን ከፍ አድርጉና ጌታ ሆይ ተባረክ በሉ። ጌታ ሆይ እግዚአብሔር ደስታችሁ ነው። እግዚአብሔር ዛሬ ምን ይላል? በቃ
birthday. I wanna help you celebrate. I wanna wish you lots of presents. I wanna help you eat your cake. If you party in the island way, you'll be jamming all night till the light of day. Your birthday is your day to shine. Another year and you'll be looking fine. So have no worries, don't you hesitate. It's time to party, time to celebrate. It's time to celebrate. Yeah. Şey badası. Da, şey. De.